እንግዲህ ዴቭና ኪራ ለግድያ ሲፈላለጉ ነበረ። በዛም እንግዲህ ኪራ በተለይ ጽኒ ነጥቀኛም ብሎ በጣም ነበረ። ይሁንና የመኪና አደጋ ለዴቭና ለኪራ የመታረቅ መንስኤ ሆኖላቸዋል። በአሁኑ ሰዓት እንግዲህ እንዴት አናሽ ወንድም ወይም እንዴት ታላቅ ወንድም ኪራዬ ዴቭን እያማከረ ነው። እናም ዛሬ ዴፍዬ እስቲና ላግኘህ እማዋይህ ነገር አለኝ ይለዋል። ዴፍዬም ጎበዙና ጀግናው እንደዚሁም ደግሞ አንደበተ ቁጥቡ ታማኙ ዴፍዬ በጠራው ቦታ በሰዓቱ ተገኘ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድታበረታችሁ ስል በትህትና ጠይቃችኋለሁ። ለምታበረታችሁ ከልብ አመሰግናለሁ። እናማ ዴፍዬ መጣ። ለምን ነበር የፈለከኝ ኪራ? የሆነ ነገር ላማክርህ ነበረ። ስለምንድን ነው? ስለ ሀገራችሁ ባህል ማለት በቃ ስለ ሀገራችሁ ባህል፣ ስለ ሰርግ፣ ስለ ለቅሶ፣ ምናምን ስለ አመት ባለ አከባበር ላላ አይደለም። ስለ ሰርጉ ለቅሶ ምናምን ቶ አሁን ለቅሶ ላይ አይደለሁም። አሁን እኔ ልቤ ቆመው ሰርጉ ላይ ነው። ስለ ሰርጉማ የመጀመሪያው ምዕራፍ የልጅቷ ቤተሰብ በአራቱ ማዕዘን ያለው መጠናት አለበት። ማለትማ የጨዋ ልጅ ነች ወይ? ጨዋ ናቸው ወይ? አያቶቿስ ከማህበረሰቡ ጋር ያላቸው የስራ ሰው ናቸው ወይ? ሰርተው የሚተዳድሩ ናቸው ወይ? ወይስ ሌቦች ናቸው ወይ? ምን አይነት ስብዕና ያላቸው ሰው ናቸው? ስማቸው እንዴት ነው? ምን አይነት ናቸው ብሎ ይጠናል። እሺ ከዛ በኋላ በደንብ አጥንተ ተተስማማ ደስ ብሎ እንዳሰብካቸውና እንደጠበቃቸው ሰዎቹ ተተገኙ ተመካክረህ ሽማግሌ ትልካለህ። እሺ ከዛ ሽማግሌ ተላኩ በኋላ የኔ ትሆናለህ አይደለም? ቀስቀስ ዝጋ ጽነቻ እንዴ ማለት የፈለኳት ልጅ የተመኘኋት ልጅ አይደለም። እናማ አንተ መጀመሪያ አራቱንም ማዕዘን እንዳጠናኸው የእሷን ቤተሰቦች እንደዛው ያጠናሉ። እሷ ጋር የተደረገው ጥናት ወደ አንተ ይዞራል። ምን አይነት ልጅ ነው? ጠጭ ነው ወይ? ከማህበረሰቡስ ጋር እንዴት ነው? ወላጆቹስ እንደዛው እንዳረፍ በአራቱ ማዕዘን ያለው ቼክ ይደረጋል። እሺ ከዛ በኋላ ቼክ ተደረገ። ጋብቻችን ነው፣ ወደናል፣ ፈቅደናል፣ መጋባት እንችላለን፣ ጋብቾቻችን ናቸው ከተባለ ከዛ በኋላ ነው በደንብ አጥንተው ልጃችንን ማስተዳደር ይችላሉ ወይ በደንብ ብለው ታጠኑ በኋላ ኪራዬ እንግዲህ ነህ ማለት አልቻለም። በደንብ ነዋ፣ አንቀባርሬ ነዋ ኪራዬ። ኧረ ኪራ በደንብ ነዋ፣ አንቀባርሬ ነዋ። እንግዲህ ቆይ ስላንተ ነው ስለ ባህሉ ነው እያወራን ያለ ነው? ይቅርታ ቤቢ ማርያምን ኪራ በጣም ነው የሚያስቀው። ይቅርታ ቆይ ስላንተ ነው ስለ ባህላችሁ ነው የጠየቀኝ? ስላንተ ነው ስለ ባህሉ ነው? ጆሮ ሰጥቶ ማዳመጥ አለበት። ጠየቀው የተሰጠውን እንግዲህ ወደፊት ጽናት ለሽማግሌ ሊክ ነው። ግን ኪራ ያንን ማድረጋል። የቸኮለች አፍሳ ለቀመች ነውና ነገሩ በቃ ኪራ ቸኩላል። ቆይ ስላንተ ነው ስለ ባህላችሁ ነው? ስለ ባህሉ ነው እንጂ አለ ኪራዬ ምስኪን። ከዛ በሁለቱም በኩል ተፈቅዶ ተተፈቀደ አቻላቻ ከሆናችሁ ነገሩ ተቆርጦ ትጋባላችሁ። ቀን ተቆርጦ ትጋባላችሁ። ያቀኔ ናፈቀኝ አለ ኪራዬ። ያቀኔ ናፈቀኝ። ማጠርም ማስረዘምም ትችላለህ ደፍዬ። ማጠርም ማሳጠርም ማስራዘምም ትችላለህ። ማለቴ ያው ወንድ አይደለ? ሽማግሌ ለመላክ ተፈጠንክም ቶሎ ታገባለህ፣ ተዘገየህም ያው እንደዛው። ኪራዬም እሺ እንግዲህ ኪራዬ ደስ አለው። እጆችን ወደ ኪሶቹ አስገባ። ሰወራለ ደፍዬ መልካሙና ቅን የሆነው ደፍዬም ጽናት እድልሽ ሊቀና ነው። እውነት ፈጣሪ ነው ያገናኛችሁ፣ እግዚአብሔር ነው ያገናኛችሁ በማለት ደፍዬም ወደ ላይ አንጋጠጠ። እኔ ደፍዬ አድናቂ ነኝ። ኪራዬ ተዝ በፊት ብዙ ነገር ፈርቶት ነበረ።
ግን ይሁንና ለሁሉም ምክንያት አለው። የመኪና አደጋ ዛሬ ላይ ኪራና ዴፍን እንዲስማሙ አደረጋቸው። ያለ ምክንያት አይደለም እያንዳንዱ ነገር የሚሆነው እና ኪራዬ እንግዲህ ጽናትዬን ወደ እሱ ለመውሰድ በቃ ቸኩሏል። ልቡ ቆሞበታል። የኔ ምስኪን ያየ እንግዲህ ከዚህ በፊት የደበደባቸዋትን ልጅ ዛሬ ይቅርታ ለመጠየቅ በቀልድ መስሏት ቀልድ አድርጋ ፊቷን ሸፍና ቀልድ አስመስላ ጠይቃት ነበር፣ የወንድ ቃል አስመስላ። ይሁንና ያችኛዋ ግን ፊቷን ስትገልጣት ፌንት ነበር የነቀለችው። ኒናዬም በዛ ደንግጣ ወደ ቤት ትሮጣለች። ከዛ እነ ኪራዬም ዛሬም ደግመሽ መታሻት፣ ዛሬም ደግመሽ ደበደብሻት፣ ዛሬም ደግመሽ ደበደብሻት፣ አንቺ ልጅ ምን ይሻላል እንዴ? እኔ እኮ ይቅርታ ልጠይቃትና በቃ ነበር እንጂ ምንም ላረጋት አልነበረም። ግን እሷ ስታይ ደነገጠች፣ ወደቀች። ምን ላድርጋት እንዴ? እኛ ከቤት እንዳትወጭ ብለንሽ አልነበረም እንዴ? ዊኒና ምን ይሻልሻል? አንቺ ኒናዬ ምን ይሻልሻል? ጽናትዬ በሌላ በኩል ደግሞ የሚያሳዝነው እንግዲህ ኒና የደበደበቻትም ፌንት እንድትነቅልም እያደረገቻት ያቶ በዛብህ ሚስት ነች። እና የማነች ተየት ነች ወዴት ነች ብሎ ሲጠየቅ ደፍዬ የባለፈው ሲያሯሯጠሽ እኮ ሚስት ነች። ማ የበዛብህ? ወይኔ ጉዳይ! ከአዲስ አበባ ነፍሴን አድናለሁ ብዬ ብመጣ እዚህ ደግሞ ምን አይኔ ነገር ከድጡ ወደ ማጡ ሆነብኝ ትላለች ኒናዬ። እንግዲህ ናትዬ እንደዛ ምንም ያልመሰለችው ኒና ዛሬ ታጠገቡ ስትሄድ ናፍቀዋለች። ናትዬ አዲስ ፍቅረኛ ወይንም አዲስ የሚወዳት ልጅ አግኝቷል። እሷ እንቡጤ ነች እና ከእንቡጥዬ ጋር ሆኖ ኒናዬ እየመጣች የምጮህበት ትዝ ብሎታል። በያት ኒናዬ ወደ ሱቅ አመጣ፣ በያት አመጣ እንደይች ልጅማ ምን ሆና ነው ብሎ ናትዬ ወደ ነኪራ ቤት ይሄዳል። ግን በሚያሳዝን መልኩ ሲሄድ ኒናዬ አልነበረችም። ኪያ ነበረች ቤት ውስጥ ቁጭ አለችው። ኪያ ናቲ ኒና ይከዳ ነው ናፍቃኛለች እኮ ይከዳ ነው። እሷ እኮ ገጠር ሄዳለች። አራቀ ልጅ አሁን ይችን 3 ቀን ብቀርባት በቃ እንደዚህ ላድርገው ብላት ነው። ነይ ኒና ነይ ውጪ፣ ምን ይዤልሽ እንደመጣሁ አታውቂም፣ ነይ ውጪ ይላል። ግራ ይገባዋል። አላመንም። እውነቴን ነው ናቲ ሄዳለች። እንዴት ነው የሄደችው? ለኔ ሳትነግረኝ ቢያንስ እንኳን ቻው ሳትለኝ እንኳን አንተን አይደለም የሄደችባቸውን ሰዎችም መጣሁ አላለችም። ዝም ብላ ነው የሄደችው። አዳኔና እነሱ እኩል ነን እንዳይ፣ እነሱና እኔ እኩል ነን እንዳይ። በቃ ስልኳን ልሞክርላት። ስልኳ እኮ ደግሞ ዝግ ነው። ኪያ ስልኳ ዝግ ነው። ያለችበት እኮ ኔትወርኩ አይሰራም። በቃ ወጥቼ ልሞክርላት። ተሷ እኮ ነው እምቢ ያለ። ከዛ ካንተ አይደለም እኮ ያሱስ እውነትሽ ነው። ግን ላላ አይደለም ወጥቼ ልሞክርላት ልቤ እንዲረጋጋ አለ ናትዬ። እንግዲህ በአሁኑ ሰዓት ኒና ናፍቀዋለች፣ በጣም ናፍቀዋለች። ከዛም ስራ ቦታም የለም ሄዷል። ልቡ ያለው ከኒናዬ ጋ ነው። ስራ ቦታው ሙልቅ ብሏል። እንቡጥዬ ናቲ እባክሽ ተይኝ፣ እኔ ለራሴ ደብሮኛል። መሆነ ነው ደብሯን እኮ ፊት ያስታውቃል። ኒና እኮ ገጠር ሄደች። እሰይ እንኳንም ሄደች። ለሷ የሚገባ ገጠር ነው። አንቺ ደግሞ እንደዚህ ያንቺ ቻው እኮ አላለችኝም፣ አልነገረችኝም እኮ ዝም ብላኝ እኮ ነው ሄደችው። አንተ ምን እየሆንክ ነው? እውነቷን ነው። እንደ 3 ጥቋቁር ልጆች አሉን ያለችው በለጠም ብላለች፣ ግን እየቀለደች ነበረ። ግን እኮ እኔና እሷ ብዙ ነገር አሳልፈናል። ማለትማ አብረን ተሰብረናል፣ አብረን አልቅሰናል፣ አብረን ተጠምተናል፣ አብረን ተርበናል፣ አብረን ጠግበናል፣ አብረን ድነናል። ብቻ ምን ልበልሽ፣ ያን ሁሉ ነገር አብረን አሳልፈን እንዴት ገጠር ሄድኩት አትለኝ ትሄዳለች፣ እንድቻው አትለኝም በማለት ናትዬ በጣም አዝኗል። ከዛ በኋላ ናትዬ በመጨረሻው ወደ ቤት ይመጣል። ለቅዱስ ይደውልለታል። ቅዱስ ስልክ ያነሳለታል። ቅዱስዬ ወደ ቤት መሄድ አለብኝ የምፈልገው ነገር አለ ሲል ቅዱስዬም ወደ ቤት ይመጣል። በሩን ይከፍትለታል። እስከ ዛሬ ቅዱስዬ ቤቱን አይቆልፍበትም ነበር። ዛሬ ላይ ግን እንቡጥ የምትባል እብድ ከመጣች በኋላ ቅዱስዬ ቤት መቆለፍ ይዟል። እና ናትዬ ሲገባ እንዴ ከመቼ ጀምረህ ነው
ሳሎኑንም ቆልፈው ይላል ናትዬ። አንተ ልብ ተነሳ በኋላ አንተ መርሳትና ልብህን ተጣልከው በኋላ ማለትማ ይችል ታፈቀርክ በኋላ አንተ ልብ የለህም። ስለዚህ ቤቴ መቆለፍ አለብኝ። ቤቴን እፈልገዋለሁ። አሁን ወደ ገደለው ግባ። የምፈልገውን ዕቃ አንሳና አንተም ወደ ስራ ተመለስ። እኔም ወደ መሄድበት ልሂድ ይላል ቅዱስዬ። እባክህ ቅዱሴ መሆንሃል ደግሞ ከፍቶኛል። ቅዱሴ መሆንህ ምን ከፋ? አይ ቅዱሴ እውነቴን ነው ቅዱሴ፣ እየቀለድኩ እኮ አይደለም። እንደው ናትዬ አባረረች በለኝና እንደው አባረረች ተስራ በለኝ። ቅዱሴ እንደዚህ የኔ ስራ መባረር አንተን ያስደስታል እንዴ? እውነቴን ነው ናትዬ። ኒና እንዳለችው እልል ብዬ ሰፈሩን በልልታ ነው የምቀውጠው ይላል ቅዱስዬ። ባክን እንደዛ አይደለም እና መሆንህ ነው። ኒና ሳትነግረኝ እኮ ገጠር ገባች። ምን ይታበስና ኒና ብገባ ሰው ድንገት አይደል እንዴ? ቻው እኮ አላለችኝም። ቻው ታትለኝ ነው። ማንንም ሰው እሷ ቻው አላለችም። ዝም ብላ ነው የገባችሁ። እኔን እንዴት ቻው ታትለኝ? ቻው ታትለኝ እንዴት ትገባለች? በጣም ነው ናፈቀችኝ እኮ ደግሞ አንተ ናፈቀች፣ በቃ ናፍቃኛለች በማለት ለቅዱሴ ነግረዋል። ምናልባት በቀጣዮቹ ናቲ ወደ ኒና ወዳለችበት መሄዱ የማይቀር ነገር ነው። እውነቴን ነው የምላችሁ። ናቲ በቀጣው ወደ ኒና ይሄዳል። በጣም ነው የሚወዳት። አሁን ተንቡጥዬ ጋ ያለው ፍቅር አልቆለታል። በቃ አሁን እሷ ሄደችው በዝንገት ነው፣ ለእኛም አልነገረችን። ስለዚህ አንተ አርፈህ ተቀመጥ። አሁን የምታነሳውን አንሳኔ። በቃ ናቲ ቅዱስዬ እኔ አልሄድም ነግሬሃለሁ። ትሄዳለህ፣ ውጣ። እውነት ቅዱሴ አመጣም እንቦጤ አመጣም ግደለህም አመጣም። እውነት ናትዬ የመጣችሁ እንደሆነ ይቺ ልጅ የመጣችሁ እንደሆነ የመጨረሻ መጣላችሁ ነው የሚሆነው። አመጣም አልኩ አመጣም። እንግዲው ደግ ይልና ቅዱስዬ አምኖት ናቲን ቤት ይዞት ይሄዳል። ግን በሚያሳዝን መልኩ እብዶዬ እንቡጤ ትበር ትመጣለች። በር ትቆረቆርለታለች። ናትዬ በሩን ሲከፍት ቅዱሴን አልነበር የሚያገኘው፣ ወይንም ሌላ ሰው አይደለም። እብዶዬዋን ፍቅረኛውን ነው። እንዴ አንቺ ለምን መጣሽ? አልመጣም ብለሽኛል እኮ ነበረ እና ለምን መጣሽ? በቃ እንደዚህ አሞ እንዴት ትሄዳ? አኔ እንዴት አይደለው እንዴ ለምን መጣሽ እኮ ለምን መጣሽ ይላል። ቅዱሴ እኮ እንደዚህ ነው እንዳንተ የምትቀበለኝ? ለመሆኑ አንተን ብዬ ስመጣ እንደዚህ ከሆነ ነው እንደምትቀበለኝ? አይደለም ቅዱሴ ይቆጣኛል። በቃ ቅዱሴ እኮ እየተቆጣኝ ስለሆነ ነው። ታውቂያለሽ ቅዱሴ እኮ በጣም ነው የተቆጣው። ግድለህም በቃ አሁን ትመለሺ? አይ አልመለስም። እና ምን ይሻላል? ትንሽ ቆይቼ ገብቻች እሱ ሳይመጣ እወጣለሁ፣ እሄዳለሁ፣ እመለሳለሁ። እሱ እስቲመጣ ድረስ ትንሽ ልቆይ ትለውና የዋሁና ናትዬ ይገባል፣ ያስገባታል። እዛ እንቡጥዬ እንግዲህ የቅዱሴን ጀግና የሰራውን ቤት ወዳለች። ቅዱስዬ መኪና አለው፣ ቤት አለው። በጣም ልቧ ሳፍ ብሏል። አዎ እኛ ሴቶች ቤትና መኪና ስናይ አስባችሁታል? አዎ እንኳን እሷን የሚያዱትዬ ቤት ሳፍ አድርጎኛል። እና እንቡጥዬ ናቲን ሞኙን ሄርኩ ትለውና ሌላ ክላስ ትሆናለች። ናትዬም እፎይ ትንሽ እስቲ ያረፍ ልበልቴ ተዝች ተፍየል ምላስ ይልና ቅዱስዬ ሶፋ ላይ ጋደም እያለ ወደ ማንጎራጎሩም ወደ ምኑም ይላል። ኒናዬ በሌላ በኩል ኒናዬ ትዝ ብለዋለች። ጩኸቷ፣ ያስድቧ፣ ሁሉ ነገሩ። ደግሞ ኒናዬ ጥቁር ቆንጅዬ ነች፣ ደስ ትላለች። ተዝች ተለፍዳዳ ኒናዬ ጸጉሯ ባይን ጨበረር ቆንጅዬ ልጅ ነች። ናትዬ ምስኪን ገልበት ብሎ እዛ ማረ ሶፋ ላይ ለሽሊል ነበር። ምክንያቱም እንቡጤፍ ጩኸቷ የኒና ፍቅር ሁለቱ ተጋጭቶ ናቲ ሊያፈነዱ ደርሰዋል። ገደፍ ማለት ፈልጓል። ገደፍ ብሎ ነበር። እሷም ሄድኩ ብለዋለች፣ ሄዳለች። ሀገር ሰላም ሆነ ብሎ ገደፍ ብሏል ናትዬ። እንቡጤ ብዶዬ
ውሃ ይዛለት ከብ ከብ በምትል ጫማ እያንካካች ወደ ናትዬ ጋር መጣ። ናትዬ በድንጋጤ እንዴ አለ። ተኛ እንዴ ተኛ አለርሽም እንዴ? ቆይ እስካሁን ድረስ አለርሽም እንዴ? አላስችል ብሎኝ እኮ ነው። በቃ አላስችል ብሎኝ እንደዚህ አሞህ እንዴት አድርጌ ትቼ ልሂድ? እንደዚህ አሞህ እንደዚህ እኮ ነው እንዴ? መቼ ተውሽኝ? አየሽኝ አይደል እንደ መቼ ተውሽኝ? ምን ማለት ነው እሱ ደግሞ? ቆይ ቅድም ቻው ብለሽኝ አይደል እንደ ሄድሽው? ቆይ ቅድም ቻው ብለሽኝ አይደል እንደ ሄድሽው? እሱማ እብር ላይ ስደርስ አሳዘንከኝ ተመለስክ። እሱ የማረካት የቅዱስዬ ቤት ነው። አሳዘንከኝ ተመለስኩ። በቃ አሳዘንከኝ ተመለስኩ። ቆይ እኔ የምለው ቀዝቃዛ ውሃ በብርጭቆ ብርድ ብርድ ያለኝ ሲላት ቀዝቃዛ ውሃ በብርጭቆ አመጣችለት። ቆይ ይሄ ደግሞ ምንድን ነው? ብርድ ብርድ አለኝ አላልክም እንዴ? ብርድ ብርድ አለኝ አላልክም እንዴ? ብርድ ብርድ አለኝ ስልሽ ጭራሽ ቀዝቃዛ ውሃ ሰጥተሽ በረዶ እንዲሰራ ነው? ስማ ለለካ በቃ ላፍላላህ የሰው ቤት ሰርጌ ብንላ ምን ትላላችሁ? ቡጥዬ የጋዛ ክፍል የመና ክፍል በቃ ላፍለዋ እንዴት ስቻለች ምን ትባላለች? የሰው ቤት ሰርጌ አፍልተሽ ብቀቀኙ ይሻላል። አፍልተሽ ብቀቀኝሻ እንዴት ይሻላል? ቆይ ራስና አፍልተሽ ቀቀይ አልከኝ እና አፍልተሽ ቀቀይ ብልሽ ልቀቀኝ ነው እንዴ? ልቀቀኝ ነው ልታረጊኝ ነበር ማለት ነው? ናትዬ ስላመመ እኮ ፍላጎቱን ላሟላልህ ብዬ ነው። ፍላጎቱን ላሟላ ብዬ ነው። ቡጥዬ እኔ ምንም አታሟልልኝም። ባይሆን ሂጅና ሰራ አድርገሽ አካውንትሽን ብትሞል ይሻልሻል፣ ብታሟል ይሻልሻል። እኔ ምንም አታሟልልኝ። ባይሆን ሰራ አድርገሽ አካውንትሽን አሟልተሽ ቆጅዬ ቤት ብትገዢ ይሻልሻል። አልገባኝም ሜላንት በእናትሽ ተይኝ። እኔ በጣም ደብሮኛል። በእናትሽ ተይኝ ይላል። ይሄ ላይ በቀጣው ገጠር ነው። እንግዲያውም አንተ ፈታ እንድትል ለምን ዘፈን አልዘፍንልህም ትለዋለች። አረ በእናትሽ አለ ተንቡጥዬ ወደ ሙሉ ስሟን መጣራት ጀመረ። ግራ ገባው። ገፍትሮ ያስወጣት ግራ ገባው። በቃ ሙጫ በሏት ሜላንት ሙጫ። ምን ላድርግልህ? በቃ ብቻዬን ተይኝ እስቲ ረፍት ስጪ ልረፍበት። ቅዱሴ የተመረረው አሁን ራሱ እናትዬም ሊመረር ነው። ብቻዋንም አልተውህም። አንዱ ነገር ብኮን በኋላም ጸጸቱንም አልችለውም። አንድ ነገር ብኮንብኝ ጸጸቱንም አልችለውም። እንደውም ምግብ ልስራለህ መጣዋለች። ወደ ክችን ገባች። ቅዱስዬ ጉዱን አላየ። እንግዲህ ኪራዬ ዳር በማለት እኔናዬ ጽናትዬ አንድ ነገር ልነግርሽ እፈልጋለሁ። እሺ እየሰማሁ ነው። መቼም አንደበት ባይነገር አይናችን እየተነጋገረ ነው። አንቺም ታውቂያለሽ፣ እኔም አውቃለሁ። እሺ እየሰማሁ ነው። እኔ ወደዚህ የመጣሁት ጋሸላ ላይ ሳይሆን አንቺን ላይ ነው የመጣሁት። አንቺ ፈልጌ ነው። ምን አለችው ጽናትዬ ውሸቷን ከላይ ለምን? ምክንያቱም ህይወቴ ያላንቺ ባዶ ናት። ህይወቴ ባዶ ናት። እንዴት አለች። ውስጧ ደስታ ተሞላች። እንዴት አለች። አላቅም በቃ እዚህ ትመጣ የጎደለ ነገር የመሰለኝ እዚህ ከመጣሁ በኋላ አሁን ሞልቶልኛል። በቃ አሁን ሞልቶልኛል። የጎደለኝ ነገር አሁን ሞልቷል። በቃ እሺ አትንተባተብ። ተረድተሽ ነው? በደንብ ተረጋግተህ ንገረኝ። በደንብ ተረጋግተህ የመሰለ በመንተብታዊ አታሳልፍብኝ። በደንብ ልስማው። በደንብ ተናገር። አይንሽን ጨፍኒ አላት። እንዴ አይንን ጨፉኝ እንድልሰማ ነው እንድላይ ነው? አይ ከመናገር በላይ በቃላት ከመናገር በላይ ይሄ ነው ቆንጆ የምታውቂው ብለው እንደተዋለችው ጽናትዬ አይኗን ጨፍና ልሳሳሙችል እቺ የጠራራ አብዲ ሆነች። ኒና እየደረሰች ደንግጣቸው። እኔም ደንግጫለሁ። እግዚአብሔር ነው ሙላቸው። እኔም በጣም ነው እንደነገጥኩት። በስማም ኒና ጽናትዬም ደነገጠ። ያፈረ ወደ ግርግዳው ጋር ቀረቀረ። ጽዬ ደገምሽው እኮ አለኝና ደገምሽው እኮ በጥፊ ነበር ማለት አሁን ኒና በጥፊ ራየ ገደል ግቤ ምን አለ በራን ካክተሽ ብገቢ
ምን አለ አንቺ እንጥል ቆራጭ፣ አንቺ ፍቅር መቀስ። ላይክ ሰብስክራይብ ሼር አድርጉ። አመሰግን